ሰላምታችን በእያላችሁበት ድረስ እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በሰባተኛው ጠቅላላ ሀገራዊ ምርጫ የሚፈልጉትን ፓርቲ ለመምረጥ ዝግጅት ማድረጋቸውን በደቡብ ወሎ ዞን የአልብኮ ወረዳ ነዋሪዎች ተናገሩ። ነዋሪዎቹ ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የድርሻቸውን እንደሚወጡም ተናግረዋል። ሳሙኤል ኪሮስ በሰባተኛው ሀገራዊ ጠቅላላ ምርጫ ዜጎች የሚፈልጉትን ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ በማውጣት ላይ ናቸው። በደቡብ ወሎ ዞን የአልብኮ ወረዳ ነዋሪዎች ሀገርን ይመራልና ወደ ተሻለ ደረጃ ያሻግራል የሚሉትን ፓርቲ ለመምረጥ የሚያስችላቸውን የመራጭነት ካርድ የመውሰድና ሌሎች ዝግጅቶች ማድረጋቸውን ተናግረዋል። ሁሉም ከ18 ዓመት በላይ ያለ ሴትም ሆነ ወንድ መምረጥ መብት አለው የሚል ህገ መንግስት አለ የሚል ስርዓት እንዳለ ይገባኛል። ምርጫ እንግዲህ ከሌ ይጠቅመኛል የሚለውን መንግስት ለሀገር ወይም ደግሞ ለክልሉ ለህዝብ ይጠቅማል የሚል መንግስት መምረጥ እንደሚቻል ነው የሚያመለክተው። ምርጫ ካርዱን አወጥቶ ይጠቅመኛል የሚለውን መንግስት ለመምረጥ ሁሉም መዘጋጀት መቻል አለበት። ምርጫው በተመለከተ እኔ ካርድ አውጥቻለሁ። ካርድ ያወጣሁትም ህልውናን ለመጠበቅ ነው። መንግስትን መጠበቅ ማለት መንግስትን ማቋቋም ማለት የራሴን ህልውና መጠበቅ፣ ማንነቴን ማስረዳት ማለት ነው። አንድ ካርድ ለኔ ህይወቴ ናት። መንግስትን መምረጥ ማለት ደግሞ አገራችንን ማቋቋም ማለት ነው። ኢትዮጵያን ማቋቋሙ ለራስን መፍትሄ ማግኘት ማለት ነው። በአልብኮ ወረዳ ምርጫ ክልል የክልል ምክር ቤት ተወካይ የሆኑት አቶ ደምስ እንድሪስ መምረጥ የሚያስችላቸውን ካርድ በተወከሉበት ምርጫ ጣቢያ የመራጭነት ካርድ ወስደዋል። የአካባቢ ማህበረሰብ ከወዲሁ ለምርጫው መሳካት እያደረገ ያለው ተሳትፎ የሚያበረታታ መሆኑን አንስተዋል። መንግስት የሚመሰረተው በምርጫ ነው። በምርጫ መንግስት ለመስረት ደግሞ መላው የዚህ አካባቢ ህዝብ መላው የአልብኮ ህዝብ ይሄን አውቆ ተገንዝቦ በነቂስ ወጥቶ ምርጫ ካርድ እያወጣ እንደሆነ አይተናል። ምንም ነገር ቢፈጠር ምንም አይነት ነገር ቢኖርም እንኳን ከምርጫ ካርድ ከመውሰድ የሚያግደን የለም። መንግስት ከመመስረት የሚያግደን የለም። እኛ የምንፈልገው መንግስት ሰላማዊ የሆነ ህጋዊ የሆነ ህዝባዊ የሆነ መንግስት መመስረት አለበት በሚል አቋም የምርጫ ካርድ እያወጣ እንደሆነ አረጋግጠናል። በዚህ በጣም ምስጋና አለ። በብልጽግና ፓርቲ የደቡብ ወሎ ዞን ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ ተስፋ ዳኘው ምርጫውን ሰላማዊ ፍትሐዊና ዲሞክራሲያዊ ለማድረግ በዞኑ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በቅንጅትና የገጠመን ችግር በመቅረፍና ሀገረ መንግስትን በማጽናት ረገድ ሚናው ከፍ ያለ መሆኑን ተገንዝቦ መላ ማህበረሰባችን የመራጭ ካርድ እንዲያወጣ እና የራሱን መንግስት በራሱ ድምጽ እንዲያረጋግጥ አንድ ካርድ ትልቅ ትርጉም አላት መንግስት በመስረት ሂደትና እሱን ታሳቢ አድርጎ የበኩሉን አስተዋጽኦ እንዲያበረክት ሀሳብ ተለዋውጠናል። መንግስትን በምርጫ መመስረት ዲሞክራሲያዊ መብታቸው መሆኑን በመገንዘብ በሰባተኛው ሀገራዊ ጠቅላላ ምርጫ ለመሳተፍ የመራጮች ካርድ መውሰዳቸውን በደቡብ ወሎ ዞን የቃሉ ወረዳ አርሶ አደሮች ገልጸዋል። ይበጀናል ያሉትን ፓርቲ ለመምረጥ መዘጋጀታቸውንም አርሶ አደሮቹ ተናግረዋል። የአርሶ አደሮቹን አስተያየት አሊ ይመር እንደሚከተለው አሰባስበዋል። እኛ የሚጠቅመንን ይዘነዋል። የምፈልገውን ፓርቲው ተዘርዝረው ስማቸው እየቀረበ ነው በክርክር ላይ የምፈልገውን ይሆነኛል ያልኩትን አቋሙ ያራምደኛል ያልኩትን ለመምረጥ ዝግጁ ነኝ። እኛ ልማት ተጎናችን ባለሙያ ተጎናችን ሰልፎ እንደ መብራት እንደ መስመር የሚሰራልንን አካል ያን መምረጥ እንፈልጋለን። በውስጣችን በዲሞክራሲ ተጠቅመን ነፃ ቆርጠናል። ነፃ ምርጫ ተሰጥቶናል። ነፃ እንመርጣለን። 3 ቤተሰብ ነኛ ባለቤቴ እኔ አንዲት ልጅ አለች። ቆርጠናል። 3 ካርድ ቆርጬ በደንብ በጥሞና አስቀምጬዋለሁ። በቃ የምጠቅመኝ መንግስት እመርጣለሁ። ምርጫ መንግስት ለኛ ይጠቅመናል። በዚህ ውጡ በዚህ ግቡ ሰላምን ይፈጥርልናል። ሰርታችሁ ብሉ ነው። በቃ ሰርተን እንበላለን። በጣም ልጆቻችን ተምረው እኛ ሰርተን ፈለግንበት ገበያችንን ገብይተን ቤቱአችን ሰርተን በደንብ በጥሞና እንገባለን። በፍላጎታችን ማለት ነው። ሄደን ምርጫ ካርድ ቆርጠናል። አሁንም ለምርጫው ዝግጁ ነን የፈለግነውን ለመምረጥ ማለት ነው። ያው ሀገር መንግስት ግንባታ ስለሆነ ያለ መንግስት መኖር አንችልም። ስለዚህ ያው መምረጥ አለብን የሚለው ነው እኔ የምወስደው። ካርድ ያውጥተናል። አሁን ግንቦት 24 አሁን ያንን እየጠበቅን ነው። አሁን ለመምረጥ የሚሆነን መንግስት ለመምረጥ በዝግጁ ላይ አሁን እየጠበቅን ነው ያለነው። መምረጣችንማ በጣም መንግስት መኖር አይቻልም። ወጥተንም ገብተንም የምንወጣው መንግስት ቢኖር ነው። መንግስት ከሌለ ማንም የለ። ስለዚህ መንግስት መምረጥ
አስፈላጊ ነው እና ስለዚህ ይጠቅመናል፣ እንመርጣለን። በምርጫ መንግስት ማቋቋም ግዴታ ያስፈልገናል። የሚበጀንን የሚጠቅመንን መንግስት ፓርቲኛ መርጠን መንግስታችንን ለመምረጥ ዝግጁ ነን። እንዲያው እስከ ባለቤቶቻችን ልጆቻችን ወጣቱም ሆነ ሽማግሌውም ሆነ በምርኩ ዘዴ መምረጥ ግዴታችን ነው። የበጋ መስኖ ስንዴ በማልማታቸው ተጠቃሚ መሆናቸውን የወልዲያ ከተማ አርሶ አደሮች ገለጹ። ከ180 ሄክታር በላይ መሬት ላይ የበጋ መስኖ ስንዴ እያለማ መሆኑን የከተማ አስተዳደሩ ግብርና መምሪያ አስታውቋል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። በሀገራችን ተጨባጭ ሁኔታ የመስኖ ልማት ኢኮኖሚያዊና የምግብ ዋስትናን ለማረጋገጥ አይነተኛ ሚና አለው። የወልዲያ ከተማ አርሶ አደሮችም የመስኖ አማራጭን ተጠቅመው አትክልትና ፍራፍሬ እንዲሁም የበጋ መስኖ ስንዴ እያለሙ ነው። ውጤታማ መሆናቸውንም ገልጸዋል። አሁን ላይ በማሳቸው የበጋ መስኖ ስንዴ የዘሩት ብርሃኑ አያሌው በተለያዩ ወቅት በሰበሰቡት ምርት አትራፊ እንደሆኑ ገልጸዋል። እነኚህን ስራ ቀድሜ ሳስብ የአካባቢ ማህበረሰብም ያው ልምዱ ስለሌለው ከግብርናዎች ጋር ብንነጋገር የሚለው ነገር ሀሳብ ወሰድ። ግብርናዎች ወተር ፓምፕ ሰጡን። ከዛ በኋላ ድንች፣ ስንዴ፣ ሽንኩርት፣ ነጭም ቀይም ሽንኩርት፣ በቆሎም ሞክሬዋለሁ። 4 ጊዜ በ3 ወር የሚደርስ 4 ጊዜ መስራት ይቻላል። እዚህ ቦታ ላይ በምሰራው ስራ ብዙ ብር እያገኘው ነገሮችን ሁሉ ወጪዎችን ሁሉ ነዳጅን ሁሉ አስቤ ይሄን ትርፎች ሁሉ ብዙ ናቸው ማለት ይቻላል። ሌላኛው አርሶ አደር ተሰማ አበበ መስኖን ለመጀመሪያ ጊዜ እየተጠቀሙ ቢሆንም የተሻለ የስንዴ ምርት እንደሚያገኙ ተስፋቸውን ነግረውናል። ባለፈው እንትን ምለው ጤፍና ማሽላ ነበር። መስኖ አልተጠቀምም። አሁን በዘንድሮ ዓመት የውሃ ማጠጫ ፓምፕ ግብርና በመገደፍ በእነሱ መቀስቀስ በእነሱ ትጋት እየተከታተሉን ማዳበሪያም መንግስት ያው አቅርቦት አድርጎልን ያው እያጠጣን እንግዲህ ከመውለድና መድረስ ሀይ ደረጃ ደርሷል። እንግዲህ የእግዚአብሔር ፍቃድ ከ20 ኩንታል ድረስ አስባለሁ። የወልዲያ ከተማ አስተዳደር ግብርና መምሪያ ኃላፊ ደስታ ሞላ በአንደኛ ዙር መስኖ ከ14000 ኩንታል በላይ ምርት መሰብሰቡን ገልጸዋል። በ2018 በጀት ዓመት በመስኖ ወደ 182 ሄክታር መሬት እያለማን እንገኛለን። ይህ የመስኖ ልማት ስራችን መሰረት ያደረገው የውሃ አማራጩ በሞተር ፓምፕ ነው። ይህ የሞተር ፓምፕ እንግዲህ ከዚህ በፊት የነበረውና በዚህ ዓመት የተሰራጨውን 23 ሞተር ፓምፕ ጨምሮ ወደ 56 የሚሆኑ ሞተር ፓምፖች ስራ ላይ ያሉበት ሁኔታ አለ። በአንደኛ ዙር መስኖ ከ14000 ኩንታል በላይ የሰበሰብንበት ሁኔታ አለ ካለን ፖቴንሻል አኳያ። የበጋ መስኖ ስንዴም በክላስተር ተዘርቷል ያሉት ኃላፊዋ በመስኖ ልማት ዘርፍ የወጣቶችን የስራ ዕድል ተጠቃሚነት ለማጠናከር እንሰራለን ነው ያሉት። የበጋ መስኖ ስንዴም በተመለከተ ወደ 109 ሄክታር የዘራንበት ሁኔታ አለ። አሁን ሰብሉ የደረሰበትና ለመሰብሰብ የደረሰበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጭ ግን በዚህ በመስኖ ስራ በዚህ ዓመት ወደ 36 የሚሆኑ ወጣቶችን የስራ ዕድል ለመፍጠር ጥረት ያደረግንበት ሁኔታ አለ። በቂ አይደለም። በሚቀጥለው አሻሽለን ስራዎችን ጨምረን የምንሰራበት ሁኔታ አለ። ተጨማሪ የውሃ አማራጮችን በመጠቀም የመስኖ ልማቱን ለማስፋት መታቀዱ ተመላክቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ።